ሶስተኛዋ ልጄ ሶስተኛዋ ልጄን ያስተማራት ማን እንደሆነ ታውቂያለሽ? ማዕዶት የሚባል ድርጅት አለ። ሮዛ አሁን ላይቭ የገቡ ሰዎች ሊያውቋት ይችላሉ። ሮዚ የ1 ዓመት ፕሮሚስ ገብታ ቶም ጣይቱ ሆቴል ውስጥ ያለው ይሄ ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትማረቅ እኔ ለሲኦስ ያስቀመጥኩትን ብር ለቀሚስ ይሆንሻል ብዬ በኢቲም እና ሄዳ ነው አውጣ ልብሷን የገዛችበት። ኢማንም ብትሆን ስታለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9,000 ብር ማለት ከኔ ከደሃ እናት ለኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ። ጓደኞቼ አሁን ነርሲንግ ተምረው በየጤና ጣቢያው ሲሰሩ እኔ እንደ ቆሸሸ ሴት ተጥዬ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን ነው የማየው። ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማልበላ ጊዜ አለ። አይዞሽኝ እኔ ዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችሽን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔን እንዲህ የምታደርገኝ። እነዛን ማስበላችብኝ። አሁን ፎቶቸው ሲለጠፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ እኔ ምንም ማለት አልችልም። አይዞሽ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ አስፋትናገር አንቺ እስክትረጋጊ ነው። አይዞሽ ያንቺን ዕዳ ነው ትለኛለች። ያንቺን ዕዳ ነው። እሺ ውሃ ጠጪ ፕሊዝ እባክሽ። አንቺ ውሃ ስትጠጪ የጻፍኩትን ወረቀት ህይወት ታሳይሽ። አምጪ ወረቀቱን አምጪ። ይኸውልሽ አቢባዬ፣ ይኸውልሽ በሜሴጅ በስልኬ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበር አቢባዬ። ፀጉሬ ይኸውልሽ እንዳለ ተነቅሏል የለም ማለት ነው። እና ወረዳው ላይ ሴት ማህበር ሰብሳቢ ሆኜ ለ2 ዓመት ሰርቻለሁ ማለት ነው። ስሰራ መድረክ እመራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት የሚሄድ ለሌላም ልጆች ተርፋለሁ ምን ሰው ነኝ ገባሽ? የሙት ልጆችን ሰበስባለሁ፣ ከድሃ ጋር አገናኛለሁ፣ ክርስቲያኖችን ቃሉ፣ ኦርቶዶክሶችን፣ ሙስሊሙ ከሁሉም ጋር ምግባባ ሰው ነኝ ማለት ነው። እና አጠፋችብኝ በኋላ ሂውማኒራ ረኩ ሀቢባ፣ ሂውማኒራ ረኩኝ። ድሬ አሻርብ ለመልበስ ይሰጠኛል። ሰው ነው የሚያለብሰኝ። በብሬ እኔ አልገዛም። የሚያውቁኝ ሰዎች የሆነ ነገርም በቃ ድሬ ይሰጡኛል። ሀደሮችም ምናምን ስለብስ ሀያታይና ይደውሉላታል። ለሷ ለሃይማኖት ማለት ነው። ለመጀመሪያ ልጅ አንቺ የቀለሽ ቅሌታማ አሮጊት ተዋርደሽ አታዋርጅን፣ ዊጉን አውልቀሽ ጣይ ከፀጉርሽ የሚል ሚሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ፣ እኔ እሷን ስለወለድኩኝ ውርደታ ምናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም፣ በውስጥ ትልኪልኛለሽ። ያንዳንዱን በሚሴጅ እልክልሻለሁ። 7 ሚሴጅ። በሽታሽን ሸምተሽ እንዳትመጪ ቅሌታማ አሮጊት። ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው። በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ። ዊጉን አውልቂና ጣይ። በአንድ ቀን 7 ሚሴጅ ላከችልኝ ሀቢባ። ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔ እና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም። ደህናውን ብዬ ነው የጻፍኩት፣ ራሴን ላጠፋ ማለት ነው። እና አንደኛ የምትገለኝ ሃይማኖት ናት ማለት ነው፣ ወንድሜም ማለት ነው። እና አሁን ህይወት ከጎን ያለችው ህይወት ይሄ ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኘችኝ። በቃ ምንም እንደማድረግ ራሱ አላውቅም። በደሌን ያለው እውነቴን ነው። ይሁንልሽ ልጅ እክሽ ማንን ታምኛለሽ? በእውነት እንዲህ የምታጠቢው ልጅ ያ ነው የሚመጣብኝ። የወኩትን ነገር ታስሬያለሁ እኮ ሀቢባ፣ ተመቱ ብዬ
ከጎረምሳ ጋር ተናንቄ አሰር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት። ውጭ ነው የምታመሸው፣ ከወንድ ጋር ነው የምታመሸው። ሀቢባ ከሴተኛ አዳሪዎች ጋር ነው የምሰራው። በጣም የሚያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል። እንዲህ አይነት ውስጥም አልገባሁም፣ ግን አማራጭ ባገኝ ልገባ እችል ነበር። እሷ እኩያ እኮ ናት፣ የመጀመሪያ ልጅ ነች። ልትረዳኝ ሲገባ ግሩፕ አደራይታ ከአባቷ ብቻዬን ነኝ። አሁን ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለእኔ ግን የሚሰጠኝ ማንም የለም። 4000 ብር ናት የትራንስፖርት የሚከፈለኝ። ከሱም ላይ ለወንድሜ 2000 ብር ልካለሁ። በቃ ቤት ውስጥ አልጋግርም፣ ሰርቼ አልበላም። እውነቴን ነው የምነግርሽ። እህቶቿ ግን በርገር ነው የሚበሉት፣ ቦሌ ነው መገናኛ ነው። ፈታ በሉ ትላለች። በሰከንድ ትልቅ ይሰማኛል ድምጿን እየሰማሁ እና ትንሽ ይከብዳል። እውነቴን ነው የምነግርሽ። እኔ ራሴን ጠላው። አላህ አያኖረኝ አልኩኝ። እውነቴን ነው። እኔ አላህ ባያኖረኝ ይሻለኛል። ለምን ቁጥርሽ በልጅሽ መፈጠም ማለት ነው። በልጅሽ እንደ የለፋሽለት ልጅ አባትም አጣኝ። እኔ ሲያጣኝ በልጆቼ ተበቀለኝ። አየሽ ተበቀለኝ። ዛሬ ሚዲያ ቅረብ ሲባል አልሄድም አለ። እኔ እዛ ነበርኩኝ። ዛሬ ፊት ለፊት እንፋጠጥ እስቲ ከኔ ጋር እናውራ ስል ልጆቼ አትሂድ ብለውኛል። ሃይማኖት ስትደውል ነበር፣ እዛ ቁጭ ብዬ ስትደውል ነበር ለሚዲያው እያስፈራራችሁ። ጠበቃ ቆሜ እከሳለሁ የእህቶቼን ፎቶ አንሳ እያለች ስትከራከር አየሽ። ዛሬም በእኔ ላይ አየሽ። ጦርነቱ አላበቃም ማለት ነው። ድሃዋ ላይ እኔ ጉልበት ያልቋል። እውነቴን ነው የምልሽ። ሀዘን ጎድቶኛል። ወንድሞቼ ሞተዋል። እንኳን አባት ያዘናል። ለእኔ እኮ ችግር ይበቃኛል። እኔ አሁንም እንድትተወኝ ነው በእውነት። እኔም አሁንም ትተወኝ ሃይማኖት። እኔ አሁንም ኢትዮጵያ ሕዝብ ይፍረደኝ። እኔ አሁንም ዛሬም ማለት ነው ፎቶ እንጂ እኔ ፎቶ እኔ አላሳዘንኳትም። ፎቶን ያሳዘናል። ስም እኮ ይቀየራል ነገ። ጥሩ ነገር ሰርተሽ ትቀይራለሽ ስም። ሰው ከቦታ አይመለስም። ይቅርታና እናቴ፣ አንቺ የቀረብሽው እግረኛ ሚዲያ ላይ ኢንተርቪው ላይ እኮ የልጆችሽ ፎቶ የለም። የልጆችሽ ፎቶ ያለው እኮ ቲክቶክ ላይ ነው የተለጣጠፈው። ቲክቶክ ላይ ነው። ይሄ ደግሞ ማንነቱ አይታወቅም እንጂ አንቺ ኢንተርቪው የተደረግሽበት ሚዲያ ላይ አይደለም የልጆችሽ ፎቶ የተለጠፈው። ቲክቶክ ላይ የማይታወቁ ሰዎች ስለለጠፉት ፎቶ እንዴት ነው አንቺ ልትወቀሽ የምትችይው? አቢባዬ ቤት እኮ አላድርም። ማታ ማታ እፈራቸዋለሁ እኮ እንዴት እንደሚያረጉኝ ሀቢባ። ልጅሽን እንዲልሽ ማውራት ይከብዳል እኮ። ስንት አመት ቻልኩ መሰለሽ? እናታችን ደወለች የልጅሽን ድምፅ እየሰማሽ እቺ ማሚ አለመባል ራሱ እኮ ያማል እኮ። እኔ እኮ ብዙ ነገር እየገደሉኝ እኮ ነው። እኔ በሞት ይሻለኛል በእውነት። የሚሰሩት ስራ እናቴን እኮ አትልም፣ አገናኘኝ አትልም። እንደገና ረመዳን ላይ ደግሞ ማለት ነው እቺ 2 አመት ቆመ። ከዛ በፊት መስጊድ የሚያዩ ሰዎች ይሰጣሉ አስቤዛ። ይዤ ስመጣ ልጆቹ ምናል እንደተበላሹ ምናል እንዳበላሸቻቸው በእኔ እጅ ቢሆን የሚላከው እናት ነኝ እኮ እንደ ኢትዮጵያዊ እናት። እኔም ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለነሱ። ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባ የ50 ብር ቡና ከሱቅ እኮ ነው የምበደረው። እኔ ያልገባኝ ነገር እናቴ፣ ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድገሽ ለምን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት አቢባዬ ትቼ አለይኩም። ለምን እሱን አይወቅሱትም? ትቼ እኮ አለይኩም እኮ አብረን እኮ ነው ያለነው። ለምን ቤቱን አሰራ አንድ የነሱ ጥያቄ ለምን አባታችን 20 አመት ወይም 10 አመት የትም ዞሮ ሲመጣ ለምን ተቀብለሽ ቤት አላስገባሽም ነው ጥያቄያቸው። ይሄ ነው በቃ። ሃይማኖት ትልቁ ጥያቄዋ አባቷ እንዲገባ ነው የምትፈልገው። እሱም ጥሎልሽ ሄደ፣ እኛ ሞተንልሽ ልታገቢ ነው ወይ ትለኛለች ሀቢባ። እንዴ ማንም ፈርቼ እንደዛ ሲራቡብኝ በርበሬ አውጥቼ ስሸጥ የ2 ወር ልጅ ሲያልቅብኝ ለምን አላገባም? ባል ትዝ ይላል እንዴ? የራበው ሰው ባል ትዝ ይለዋል እንዴ? አሁን ደግሞ እኔን ወደዛ እንደ ቆሻሻ ውርውራ ማለት ነው ትደውልልኛለች ልጆችን ስቆጣ። እኔ እውነት እኔም ባይተዋር እንዴት እንደሚያደርጉኝ እንደ እናት እኮ ምን የምቆጣው እናት ስለሆንኩኝ። ልጆቹ ምን አባሽ አርጉሽ፣ ክብርሽን ጠብቂ፣ ከልጆቹ ላይ ውረጂ። ልምጣልሽ እኮ ነው የምትለኝ። ልምጣልሽ፣ እሰራልሻለሁ፣ ገና ለህግ አቆምሻለሁ ትለኛለች። አሁን ልጆቹ እሷን ይዘው ዞር በይ ከዚህ ጋር። በር ስር ነው የምተኛው ሀቢባዬ፣ በር ስር ፍራሽ ላይ ማን ነው የሚተኛው? ሀያት ቆጥ ላይ ወጣ እቃ ላወጣ ቦርድ ልትለበድበኝ ነው የምትነሳው። ኢማም ተደርባ ነው የምትነሳው። 4 ልጆች እዛው ኢትዮጵያ ነው ያሉት። ሀያት ብቻ ናት፣ ሶሪ ሃይማኖት የመጀመሪያ ልጅ ብቻ ናት ከሀገር ውጭ ያለች።
ያገባችሁ ነው ነይ ነው የምትለኝ ማቲ ነይ ጥለሽላቸው ናት ያገባችሁ። የትኛዋ? ሄለን ሁለተኛዋ ማለት ናት ሄለን። አየር ጤና ያለች ያልሽው ነው ኢንተርቪው ላይ አየር ጤና። እሷ ብቻ ናት ያገባችሁ ከአምስቱ? እሷ ናት ያገባችሁ። እና የሚገርምሽ አሁን ግን ያው ግሩፕ ውስጥ ከታታለች። አሁን እንደዛ ካባት ልጄን ባሪጌ አመጣሻት እናት አላህ ይሁናት እናሳድራለን እኮ ቤት አለን። እዛም እኮ እንሄዳት አሁን በቀደም ደውላ እንዴት ልጆችን ትካበደች ቦታ ነግሬሻለሁ። ብዙ ቀን እኮ ነግሬሻለሁ። ታየው ምከር እኔንማ አይሰሙኝም ማለት ለትልቋ ንገራታ እፈራታለሁ እኮ አይባ ሙልጭ አርጋ እኮ ነው የምትሰድበኝ። ታዋርደኛለች እኮ ማትለኝ ነገር የለም እኮ እናትሽ አፈርት ብላ። አንደኛ እሷ ናት ለልጆች ሁሉ የምታስተምርብኝ። ሃይማኖት እናትሽ አፈርት ብላ እናትሽ ትቃጠል ብላ ስትሰድበኝ ነፃነትም ኢማንም መስደብ ጀመሩ ማለት ነው። እንደ ታላቅ መምከር ትታ ነፃነት ማለት የትኛዋ ናት? ሃይማኖት ሄለን ሀያት ኢማንና ራህመት አለ። ሀያት ነች። ሁለት ስም ነው ያላት። ነፃነትም ሀያትም የሷ ስሞች ናቸው። ኦኬ እንትን አይ ቲንክ ባለቤትሽ ሌላ እምነት፣ አንቺ ሙስሊም ስለሆናችሁ መሰለኛል ሚክስ የሆኑት። አይ አይደለም። መጀመሪያ ያው እኔ ሙስሊም ቤተሰብ ነኝ እና ሰልማለሁ ብሎ ከተጋባም በኋላ ለ7 ዓመት ያው በክርስትና ማለት ያው እኔ ያው አልገባም ብዬው እሱ ሃይማኖትና ሄለንን ክርስትና አስነስቷቸዋል የዛኔ ማለት ነው። ልክ እሱ ጥሎ ከሄደ በኋላ እኔ ወደ እምነት የተመለስኩኝ። ቢላል መስጊድም ስሰራ ስለነበረ ቁርአን ቀርተዋል ያውቃሉ ስለ ሃይማኖት ማለት ነው። ስለ ሃይማኖት ያውቃሉ ማለት ነው።